ብፁዕ አቡነ ማትያስ እንደራሴ ሆነው አሁን ማህበራዊ ሚዲያ ላይ ከትላንትና ማምሻውን ጀምሮ እየተለቀቀ ያለ መረጃ ነው። ብፁዕ አቡነ ማትያስ እንደራሴ ሆነው በኔ ቦታ ተክቶ እንዲሰራልኝ ከአቅም ማነስ ምክንያት ስለደከመኝ ብለው ብፁዕ አቡነ ሳሙኤልን ጠቁመዋል የሚሉ መረጃዎች እየተስተጋቡ ይገኛሉ። በጦርነት ወቅት ብፁዕ ቅዱስ አቡነ ማትያስ ከሀገር ሊኮበልሉ ነው ሊጠፉ ነው የሚሉ መረጃዎች የጦርነቱ ጫጫታና የዚህ አንጃ መፈብረኪያ ሆነው ሊያስሸሻቸው በጣም ሞክረው ነበር፣ ታግለው ነበር። እሳቸው ያንን አሸንፈው ተመለሱ። ሰሞኑ የሆነች ልትለካ የተፈለገች ሙቀት አለች ነው ምላችሁ። ቀድሞ ከሁለት ብፁዓን አበው ሊቃነ ጳጳሳት ጋር በተገናኘ ከእውነት የራቀና ሐሰተኛ መረጃ ሲሰራጭ ቆየ። ውሸት መሆኑን አረጋገጥን። ይሄው አሁን ደግሞ ተከተለና ቅዱስነታቸው የጤና እክል ገጥሟቸዋል፣ አገልግሎታቸውን ለመፈጸም እየቻሉ አይደለም፣ አቅም አጥሯቸዋልና እንደራሴ ሊሾም ነው ተባለ። ይሄው ከጠቅላይ ቤተ ክህነት እንደሰማነው ደግሞ ይህ ዜና ሐሰት መሆኑን ሰማን። በጣም የሚገርማችሁ ነገር እንደዚህ አይነት መረጃዎች የሚሰራጩት በበሬ ወለደ ዝም ብሎ እንዳይመስሏችሁ፣ በደንብ ታቅዶበትና ተሰርቶበት ነው። ምክንያቱም እንዲያ ቢሆን እንዴት ነው ምእመኑ ምላሽ የሚሰጠው የሚለውን ለመለካትና ለማወቅ። ስለዚህ ሰበር ዜና ተሰምቷል። ከብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ የተሰጠ መግለጫ። ይህን ቪዲዮ በቻላችሁት አቅም ለብዙ ኦርቶዶክሳውያን ይደርስ ዘንድ ኮፒ ሊንክ አድርጋችሁ እንድትጀምሩ እጠይቃለሁኝ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወስ ነው። በቅርቡም ተመሳሳይ ጉዞ አድርገው ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንግዲህ ያሮስ ተጀምሯል። መረጃው ለመላው ዓለም እንዲዳረስ ጉልበት እንዲኖረው ላይክና ሼር በማድረግ ቤተሰብ በመሆን ከጎናችን እንድትቆሙ የሻትን በቀጥታ እንግዲህ የቪዲዮ መረጃ ነው የምናጋራላቸው። ከሰሞኑ እንግዲህ የብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ጉዳይ በስፋት ሲሰማ ነበር። ሁላችንም እንደምናስታውሰው ብፁዕ ቅዱስ አባታችን ሊወርዱ ነው፣ እንደራሴ ሊሾሙ ነው፣ ብፁዕ አቡነ ሳሙኤል ሊመረጡ ነው የሚሉ መረጃዎች በጣም ሲስተጋቡ ነበረ። ረፈድ አድርጌያለሁ። በእርግጥ ያ መረጃ እንግዲህ በደንብ ተረጋግጦ ከብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ደብዳቤዎች ወጥተው እስክንመለከት ድረስ ምንም ማለትን ስላልወደድን ነው በዝምታ ያለፍ ነው። ታዲያ ብፁዕ ቅዱስ አባታችን ደክሞኛል ሊወርዱ ነው የሚል ደብዳቤ አስገብተዋል የሚለው ፍጹም ሐሰት ነው። አላስገቡም፣ እንደራሴ የሚሾምልኝም አላሉም። ይሄ ደብዳቤ ወጣ እንግዲህ ከብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ነው። ቅዱስነታቸው 2005 እንደ ኢትዮጵያን አቆጣጠር ነው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ተብሎ የተመረጡት። የፊታችን ሚያዝያ እንግዲህ 13ኛ ዓመት ይሞላቸዋል ፓትርያርክ ከሆኑ። 6ኛ ፓትርያርክ ናቸው። ብፁዕ አቡነ ባሲሊዮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ ቅዱስ አቡነ ባሲሊዮስ፣ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ብፁዕ ወቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ወቅዱስ አቡነ መርቆሪዎስ፣ ብፁዕ ወቅዱስ አቡነ ጳውሎስ 5ኛ ሆነው ብፁዕ ወቅዱስ አቡነ ማትያስ ደግሞ 6ኛ ሆነዋል ማለት ነው። 1971 በብፁዕ ቅዱስ 3ኛው ፓትርያርክ በሆኑት በረከታቸው በሁላችን ላይ ሲደርና በብፁዕ ወቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና በ1971 ላይ ሊቀ ጳጳስ ሆነው ተመርጧል። ብፁዕ ቅዱስ ፓትርያርክ ያሁኑ ፓትርያርክ አባታችን አቡነ ማትያስ የዛሬ እንግዲህ 1971 ቀንሱት፣ ያኔ ጳጳስ ሆኖ ተመረጡ ማለት ነው። 2005 ደግሞ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተባሉ። ታዲያ ቅዱስነታቸው 83 ዓመት አካባቢ ነው አሁን ያሉት። እንግዲህ አዲስ አሜሪካ በተደጋጋሚነት ለሕክምና ይሄዳሉ። 83 ዓመት አልፏቸዋል። እንግዲህ ይህንን ተከትሎ ነው ይሄ መረጃ ሲወጣ የነበረው፣ ግን እውነት አይደለም። ሰበሩ መረጃችን፣ አስደሳች መረጃችን ያ ነው። ከዚህ ጋር የተገናኘና በወቅቱ ሲሰሙ የነበሩ የተለያዩ መረጃዎችን ላጋራላችሁ። ተከታትለን እንመለሳለን። ኦርቶዶክሳውያን ላይክ በማድረግ ተከታተሉ። እውነቱን እያጋለጥን መረጃ ያስደገፈን ነው። ሁላችሁም ይህን መረጃ ላይክ ሼር አድርጉ። ተከታትለን እንመለስ። ብፁዕ አቡነ ማትያስ እንደራሴ ሆነው አሁን ማህበራዊ ሚዲያ ላይ ከትላንትና ማምሻውን ጀምሮ እየተለቀቀ ያለ መረጃ ነው። ብፁዕ አቡነ ማትያስ እንደራሴ ሆኖ በኔ ቦታ ተክቶ እንዲሰራልኝ ከአቅም ማነስ ምክንያት ስለደከመኝ ብለው
ብፁዕ አቡነ ሳሙኤልን ጠቁሟል የሚሉ መረጃዎች እየተስተጋቡ ይገኛሉ። በጦርነት ወቅት ብፁዕ ቅዱስ አቡነ ማትያስ ከሀገር ሊኮበልሉ ነው ሊጠፉ ነው የሚሉ መረጃዎች የጦርነቱ ጫጫታና የዚህ አንጃ መፈብረኪያ ሆነው ሊያስሸሻቸው በጣም ሞክረው ነበር፣ ታግለው ነበር። እሳቸው ያንን አሸንፈው ተመለሱ። ተገፉ፣ ተመለሱ። ተዘለፉ፣ ተመለሱ። እኛ አባታችን በግል እንደ ሰው ኃጢአት ሊኖርባቸው ይችላል እንደ ሰው፣ ነገር ግን አባት ናቸው። ማንም ሰው የገዛ አባቱን እንደዛ ይዘልፍ። እኛ አባት ደግሞ ከእግዚአብሔር የሚያስታርቁን አባት ናቸው። የክርስቶስ ምሳሌ ናቸው፣ እንደራሴ ናቸው። አሁን እሳቸው እንደራሴ የመጡበትን ምክንያት አሳያቸዋለሁ። ጥርጣሬን ጭምር ብቻ ነው የምነግራችሁ። ላሳያችሁ የመጀመሪያው መረጃ ኦገስት 31 ላይ ዶክተር ደብረጽዮንና የአቡነ ሰላማው ጳጳሶች እንዲሁም ጀነራል ታደሰ ወረደ አክሱም ላይ እንዲህ አይነት የመሰረት ድንጋይ ይጣሉ። ትግራይ ቴሌቪዥን ዘግቦታል። ይኸው መረጃው እምኒ ሰራት ዋና ጽሕፈት ቤት መንበረ ሰላማ ከሳቴ ብርሃን ላዕላዋይ ቤተ ክህነት ኦርቶዶክስ ተዋሕዶ ቤተክርስቲያን ትግራይ ተነቢሩ። የኦርቶዶክስ ተዋሕዶ ቤተክርስቲያን የትግራይ መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን የፓትሪያርክ መንበር መሰረት ድንጋይ ጣሉ። ኦገስት 31 ዛሬ ኦክቶበር 8 ነው የምንገኘው። የሁላችሁ ሲጩን የነበሩ ጳጳሳት፣ የነበሩ ምዕመናን፣ የነበሩ ካድሬዎች እዩት። ይሄ አክሱም ላይ ነው። ይሄ ቪዲዮ ሲሰራ አርያ ሚዲያ ላይ ገብቼ በደንብ ነው ያስረዳችሁ። ብፁዕ አቡነ ማትያስ ከአዲስ አበባ ከተቀመጠው 5 ኪሎ ከሚገኘው መንበራቸው ተነስተው አክሱም መንበር እየተዘጋጀላቸው ነው ብዬ ሰራው ፕሮግራም። እኔ በሳሳት ደስ ይለኝ ነበር፣ በጣም ደስ ይለኝ ነበር። ማረጋገጫ ነው የሰጡኝ ተጨማሪ። አሁን ከትላንትና ጀምሮ ብፁዕ ቅዱስ አቡነ ማትያስ እቺ መረጃ ለቋሚ ሲኖዶስ ቀርባ ከሆነ በአደባባይ አትወጣ። መረጃዎቹን ግን ከቅዱስ ሲኖዶስ መረጃዎች እናወጣለን ከሚሉት በጣም የተለያዩ ማለት በጳጳሳት የሚመሩ ይሁን በአስተዳዳሪዎች የሚመሩ ይሁን እነዚህ ነገሮችን ያው መጨረሻውን ስናውቅ እነግራቸዋለን ብለን ነው። ተደጋጋሚ የቤተ ክህነት መረጃዎችን በማጋለጥ የሚታወቁ ገጾች እነዚህን መረጃዎች እያወጡ ነው። የብፁዕ አቡነ ማትያስንና ብፁዕ ቅዱስ አቡነ ማትያስና የብፁዕ አቡነ ሰላማን ሰበር መረጃ ከብፁዕ ቅዱስ ፓትርያርኩ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ መግለጫ ተሰጥቷል። ይህ መግለጫ ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉት። እንግዲህ መግለጫው እንደሚከተለው አቀርብላችኋለሁ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን ይህን ተከትሎ በቅርቡም ደግሞ ተመሳሳይ ጉዞ አድርገው ጳጉሜ 1 ቀን 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው የሚታወስ ነው። ይህንን ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርት፣ ወንጌል፣ ቃለ ምዕዳንና ቡራኬም አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸውን መንፈሳዊ ማህበራዊና ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይም ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ የትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ሕሊና ያላቸው ምዕመናንን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያላጋጠማቸው ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ሲል ጽሕፈት ቤቱ አቅርቧል ማለት ነው። እንግዲህ ብፁዕ ቅዱስ ፓትርያርኩ የእንደራሴ ሹመት እንዲሾም ደብዳቤ ያስገብተዋል የሚሉ ነገሮች ሲሰራጩ እንደነበረ ተከታትለናል። ይህን ተከትሎ እንግዲህ ምንም አይነት ደብዳቤ እንዳላስገቡና ስራቸውንም በአግባቡ እያከናወኑ እንደሚገኙ ተገልጧል ማለት ነው። የብፁዕ ቅዱስ አባታችን ቡራኬያቸው ይድረሰን። ቤተክርስቲያን ህልውና የኛ ህልውና ነው። ክብሯን፣ ልዕልናዋን፣
ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚህ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። የመጻሕፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁን ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው እና ቤተ ክርስቲያኗ አቡነ ማትያስ በጤናቸው ምክንያት ያቀረቡት የእንደራሴ ጥያቄ የለም ስትል ማስተባበያ ሰጠች። ብፁዕ ቅዱስ አቡነ ማትያስን በሚመለከት በማህበራዊ ሚዲያ እየተሰራጨ ላለው መረጃ ቤተ ክርስቲያኗ በመንበረ ፓትርያርክ ልዩ ጽሕፈት ቤት በኩል ምላሽ ሰጥታለች። መንበረ ፓትርያርክ ልዩ ጽሕፈት ቤቱ በወቅታዊ ጉዳይ በሚል ባወጣው መግለጫ በቅዱስ ፓትርያርኩ የጤና ሁኔታ የሚሰራጨው መረጃ ሐሰተኛ ነው ብሏል። አቡነ ማትያስ ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸውን መግለጫው አስታውሶ በቅርቡም ተመሳሳይ ጉዞ አድርገው ጳጉሜ 1 2017 ዓ.ም ወደ ኢትዮጵያ መመለሳቸውን ገልጿል። ልዩ ጽሕፈት ቤቱ ይህንንም ተከትሎ አዲስ ዓመትን በማስመልከት ለመላው ኢትዮጵያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋልም ብሏል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርት ወንጌልና ቡራኬ አስተላልፈዋል ያለው መግለጫው ቤተ ክርስቲያኗ በየዕለቱ የምታከናውናቸውን መንፈሳዊ፣ ማህበራዊና ዓለም አቀፍ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ ብለዋል። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸውን ያደረጉ አካላት በማህበራዊ ትስስር ገጻቸው ባጋሩት ፍጹም ከእውነት የራቀ መረጃ በጎ ሕሊና ያላቸው ምዕመናን በእጅጉ መጨነቃቸውን ተገንዝበናል ሲል አብራርቷል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው ከዚሁ ጋር በተያያዘም ያቀረቡት የእንደራሴ ጥያቄ የለም ሲል በአጽንኦት ገልጿል። ረድኤቱን የሚያወርድልን እኛ ሰላማውያን የሆን እንደሆነ ነው። እኛ በእግዚአብሔር ትእዛዝ የቆምን እንደሆነ ነው። ተፋቀሩ በበይናቲክሙ እርስ በራሳችሁ ተዋደዱ ነው ያለው። ስለዚህም ፍቅራችን የጸና ይሁን። አዎ ያለፈው ዓመት ብዙ መከራ ደርሷል እና የሚመጣው ዓመት ምን አይነት ዓመት ነው? እንዴት አድርገን ነው የምንቀበለው? ሰሞኑ የሆነች ልትለካ የተፈለገች ሙቀት አለች ነው ምላችሁ። ቀድሞ ከሁለት ብፁዓን አበው ሊቃነ ጳጳሳት ጋር በተገናኘ ከእውነት የራቀና ሐሰተኛ መረጃ ሲሰራጭ ቆየ። ውሸት መሆኑን አረጋገጠን። ይሄው አሁን ደግሞ ተከተለና ቅዱስነታቸው የጤና እክል ገጥሟቸዋል፣ አገልግሎታቸውን ለመፈጸም እየቻሉ አይደለም፣ አቅም አጥሯቸዋልና እንደራሴ ሊሾም ነው ተባለ። ይሄው ከጠቅላይ ቤተ ክህነት እንደሰማነው ደግሞ ይህ ዜና ሐሰት መሆኑን ሰማን። በጣም የሚገርማችሁ ነገር እንደዚህ አይነት መረጃዎች የሚሰራጩት በበሬ ወለደ ዝም ብለው እንዳይመስሏችሁ፣ በደንብ ታቅዶበትና ተሰርቶበት ነው። ምክንያቱም እንዲያ ቢሆን እንዴት ነው ምዕመኑ ምላሽ የሚሰጠው የሚለውን ለመለካትና ለማወቅ። ስለዚህ ዋካችሁ ሁላችንም የመረጃ ምንጮቻችንን እንለይ። ነገሮች ዝም ብለው ሲወሩ ተቀብለን አናራግባቸው። እንዴት፣ ወዴት፣ በምን መንገድ የሚለውን እናጣራ። እንደዚህ ያሉ ነገሮች ለተንኮለኞች ይመቻልና ራሳችንን ከሐሰተኛ መረጃዎች እንከላከል።
ሌላው ደግሞ የጥቅምት ሲኖዶስ ደረሰች አይደል? ሸተታችሁ። እንደዛ ነው። ሰበር ዜና ተሰምቷል። ከብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ የተሰጠ መግለጫ። ይህን ቪዲዮ በቻላችሁት አቅም ለብዙ ኦርቶዶክሳውያን ይደርስ ዘንድ ኮፒ ሊንክ አድርጋችሁ እንድትጀምሩ እጠይቃለሁኝ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወስ ነው። በቅርቡም ተመሳሳይ ጉዞ አድርገው ጳጉሜ 1 ቀን 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው ይታወሳል። ይህንንም ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርተ ወንጌል ቃለ ምዕዳና ቡራኬንም አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸውን መንፈሳዊ፣ ማህበራዊና ዓለም አቀፋዊ ተግባራትንም በጸሎት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተክርስቲያን ሐዋርያዊ ተልዕኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ ትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትን በጎ ሕሊና ያላቸው ምዕመናንን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የሚያስችል ምንም አይነት የጤና እክል ያልገጠማቸው ከዚሁ ጋር በተያያዘም ያቀረበው ጥያቄ የሌለ መሆኑን እንገልጻለን። መስከረም 28 ቀን 2018 ዓ.ም የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት አዲስ አበባ።
Master, that we walk not in copycat, but rather grant us wisdom, that we always will make offer that which is Son, our Lord Jesus Christ, with whom you are blessed together, with the Holy Spirit who is co-essential with you, now and at all times and unto the age of ages. Amen. የተወዳጁ ቤተሰቦቻችን ኦርቶዶክሳውያን የተለያዩ መረጃዎችን ለእናንተ የምናቀርብበት የተወዳጁ ቤተሰባችን ያሮስ ሚዲያ ነው። ላይክና ሼር በማድረግ ቤተሰብ በመሆን አጋራታችሁን በማሳየት ከጎናችን ቆሙ። ያሮስን ምርጫችሁ ስለምታደርጉን እጅግ በደንብ አድርገን እናመሰግናለን። እኔ ወንድማችሁ ልዑል መብራቱ ነኝ፣ አዘጋጅና አቅራቢ ማለት ነው። ሌሎች ቪዲዮዎችን አማጋራ ነው የሚሆነው። እስከዚያ ተሰናበት። ሰናይ ቆይታ ይሁንላችሁ።